አብርሽና ነጻነት እንግዲህ ተገናኝተዋል ማለት ነው። ማታ ላይ ጠብቋቸው። በነገራችን ላይ በጣም ደስ በሚል ፈገግ ብሎ አቤት ፈገግታ እንዴት እንደሚያምር እንግዲህ ሩታን በቃ ፀጉሯን ሊያስነጫት ነው። እነዚህ ሰዎች ምንም ማድረግ አይቻልም። በነገራችን ላይ አብርሽ ያው ነጻነትን ይወዳታል ማለት ነው። ሰምታችኋል፣ ይወዳታል እና እንግዲህ ዛሬ ማታ ጠብቆ ይብላል። ምክንያቱም ሩታ መቼም ቢሆን አትለየውም አብርሽን እናንተ ማለት ነው። ዝም ብላችሁ ነው እንጂ ኢቭን እንኳን ኤፍሬም ራሱ ጥርግ በይ እያላት ራሱ መቼም ቢሆን አትሄድም። ውሸቷን ነው ማለት ነው። ግን ያው ተመልካችን እንትን ለማለት ነው ዝም ብላ ነው የሆነች ነገር ማለት ነው። እና ያው አብርሽ እንግዲህ ትናንትና ስለ ነጻነት በከፊልም ቢሆን ተናግሯል። ብዙም አልተናገረም ግን ማለት ነው። ከፈል ከፈል አድርጎ ነው እንጂ የተናገረው ሁሉንም አልተናገረውም ማለት ነው። ያው ጓደኛው እንደነበረችና አብዛኛውን ውሸት እንደሆነ ነበር የተናገረው ማለት ነው። በእሷ ቻናል ወጥቶ እና ያችን ፍርቅም እንግዲህ እንትን እንዳለች ነበረ ማለት ነው የምናውቀው። በቃ ችግር የለውም ከተረዳሁኝ ምናምን ብላ ነበር የወጣች። ስለዚህ አሁንም ያው ዛሬ ተገናኝተዋል ማለት ነው። ተገናኝተዋል። ዋው ደግሞ እንዴት ደስ በሚል ሁኔታ ነው የተገናኙት። አይገርም? ወይኔ እንዴት እንደምታምር። እኔ ግን ከሩታ ነጻነት ትሻል ነበር ይሄ ማለት ነው አብረሽ ተብዬው። ምክንያቱም ይቺ ቤተክርስቲያን ሰሆን አታያቷትም? የሚፖስተው ፖስት እንኳን ሁሌ ቤተክርስቲያን ቤተክርስቲያን ነው። ይቺ ግን ሆነሽ ኮለሌ ማለት ነው። የሆነ ሰዓት ማተቧን ራሱ በጥሳ ነበረች የምትባለው ኮተታም ማለት ነው። ሰላም ሰላም፣ ምንድነው የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት ያለን ዳርቻ ጓደኛ መጣችሁ ወደዚህ ቻናል። ወይኔ ዛሬ አስጠልቶኛል። ሁሉም ነገር ድክም ክም ብሎኛል። የፈጣሪ ቤት ስንስጠኝና እላችኋለሁ ማለት ነው። አብርሽና ነጻነት ተገናኝተዋል ትላላችሁ። ፖስት ላይ ስላየውኝ ነው ማለት ነው። ስለዚህ ማታ ላይ ጠብቁ ማለት ነው። ቅመሞች የምትቆርጡ የምትፈልጡ ምናምን ቲክታከሮች፣ በተለይ ቲክታከሮች ማለት ነው። አዳዲስ ነገር ስለሚኖር ሪከርድ አድርጋችሁ ስለምትቀዱ እናንተ ማለት ነው። እና ቲክታከሮች ተዘጋጁ ማለት ነው። ማታ ላይ ጠብቁ ብሏችኋል። 12 ሰዓት መሰለኝ አይ ቲንክ። እስከዛ ድረስ ስራችሁንም ጭረስ አድርጉ፣ የመዳምን ስራ ማለት ነው። ከዛ በቃ ትቆራርጣላችሁ። ቲክታከር ፌስቡክ የምትጠቀሙ እንደዛው እየቆራረጣችሁ ስለምትልኩ ማለት ነው። ስለዚህ ተዘጋጁ ነው የምላችሁ። አዎ ተዘጋጁ ብያችኋለሁ። ስለዚህ መጥቶላችኋል አብርሽ መቼም። በነገራችን ላይ እነዚህ ቻናላቸው ሲቀዘቅዝባቸው በቃ የሆነ ነገር ካላሉ ይሞታሉ ማለት ነው። ስለዚህ ነጻነት እንግዲህ አዲስ ቻናል ከፍታ አብርሽን በሰሞኑ የአብርሽ እንግዲህ እየወጣ ያው ቻናሏ ባናር ላይ ወጥቷል። ሰው እንደዚህ አይነት ነገር የሚፈልግ እኛንም አታበረታቱ ማለት ነው። የሜዳም ቅመሞችን ሁሌ ከሜዳም ኩሽና እንድንቀመጥ ነው የምትፈልጉት አይደልና እንደዛ ነው እላችኋለሁ። ስለዚህ ተገናኝተዋል። በነገራችን ላይ መቼም አትለይም እችንታ ማለት ነው። ሩታ የምትባለው አብርሽ መቼም ብትሞት ራሱ ጎትቶ ራሱ ይወጣት አትወጣም ማለት ነች። ንፍርቅ 2 አመት ሙሉ እያለቀሰች ማለት ነው። እና ይሄን ያለው ነገር ማለት ነው። ስለዚህ በጣም ታስጠላች ሩታ የምትባልሽ ኮለል የምትለው ውርጋጥ ማለት ነው። እና ለማንኛውም ውዶቼ ማለት ነው ጠብቁሽ፣ ማታ ላይ ጠብቁ። አዎ ትቆርጣላችሁ፣ ትቀርጣላችሁ፣ እንቆራርጣለን። እኔ ማብሬ ማለት ነው ምን እንደሚል ማለት ነው። እስከዛ ድረስ የመዳምን ስራ ጨራርሱ፣ የመዳምን ስራ ቶሎ ጨርሱ ማለት ነው። ለመቁረጥ እንዲመቻችሁ። ለነገሩ የመዳም ስራ አያልቅም። አለቀ ብንልም አዲስ ስራ ስለምትጨምር እሷ ችግር የለውም ማለት ነው። እና ያው እንግዲህ በዚህ መልክ ተገናኝተዋል ማለት ነው። ፏ ብትን በሚል መልክ ተገናኝተዋል ማለት ነው። ምን ትላላችሁ ቅመሞችዬ ማለት ነው? እናንተ አሽቃብጣችሁ ተገናኙ። እንግዲህ ያለውን ነገር እንግዲህ ይፈቱታል ብዬ ተስፋ አድርጋለሁ። ያችኛዋ እንኳን የለችም ፖስት ላይ ማለት ነች። ሩታ የምትባለው ጀዝባ ማለት ነው። እሷ የለችበትም። እሷን መገናኘት ነበረባት በነገራችን ላይ፣ ነገር ግን እሷ ያው የለችም። ስለዚህ እላችኋለሁ ሊገናኙ ነው። አዎ ሊገናኙ ነው ትላላችሁ። እንግዲህ ምን እንዲሆን ምን ሚስጥር ያወጡ ይሆን ምን ይሁን እኔ የምናውቀው ነገር የለም። ስለዚህ ያው ጠብቁ ማለት ነው ቅመሞች እየጠብቁ። አዎ ምን ሚስጥር እንዳለ ጠብቁ ትላላችሁ። እና ያው ይሄን የምላችሁ ያለው ነገር በነገራችን ላይ ዛሬ ብዙም ባላወራ አስጠልቶኛል። ሙቀት አለ ምናምን ድብርብር ስላለኝ ይሄን የምላችሁ ማለት ነው። በተረፈ ቪዲዮዬን ሼር አድርጉልኝ እናንተ ቅንቅናሞች ማለት ነው። ሼር ማታደርጉት ቅንቅናሞች ላይክ ማታደርጉ አላችሁ፣ ቪዲዮውን አይታችሁ ዝም የምትሉ ማለት ነው። ለማንኛውም ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። ቴንኪው ጋይስ። ሙቀት ስለሆነ በጣም አስጠልቶኛል። የምር ድክም ታውቃላችሁ፣ ድክም ብሎኛል። ይሄን ያለው
ነገር ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ቴንኪው ጋይስ